ሰላም ቤተሰብ እንዴት ቆያችሁ? በያላችሁበት ሰላማችሁ ይብዛ። የአዲስ አበባ ዩኒቨርሲቲ ጀነራል ሳይኮሎጂ የፍሬሽማን ሚድ ፋይናል ኤግዛሚኔሽን ባለፈው ፓርት 1 ሰርተን ነበር። ይሄ ፓርት 2 ነው። ስለዚህ በፓርት 2 ከ17 ጀምረን እስከ መጨረሻ ያለው እንሰራለን። እስከ ቪዲዮ ፍጻሜ ድረስ መከታተላችሁን እርግጠኛ ሁኑ። ጥያቄ ቁጥር 17 Just last week, one ice cream shop around Pizza had a big poster that reads, "Buy 3 ice creams and get 1 free" on the main gate, and the people were flocking to take advantage of the offer. This advertisement is an example of blank reinforcement schedule ይላል። በአንድ ሱቅ ላይ ሰው በሚገባበት መግቢያ ላይ 3 አይስክሪሞችን ከገዛችሁ በኋላ አንድ ነፃ ወይም ቦነስ ታገኛላችሁ የሚል ጽሑፍ ተጽፎ ነበር፣ ማስታወቂያ ተጽፎ ነበር እና ሰዎች ይሄን አይተው ሲገዙ ይሄ ማስታወቂያ ወይም አድቨርታይዝመንት በምን ሬንፎርስመንት ስኬጁል ውስጥ ይመደባል ይላል። ኤ ፊክስድ ኢንተርቫል፣ ቢ ቫሪያብል ኢንተርቫል፣ ሲ ፊክስድ ሬሾ፣ ዲ ቫሪያብል ሬሾ። ምንድነው የሚሆነው? ቢ ነው መልሱ የሚሆነው። ሶሪ ቢ አይሆንም፣ ሲ ነው የሚሆነው። ፊክስድ ሬሾ ነው። ምክንያቱም 3ቱን ከገዛችሁ በኋላ አንዱን ፍሪ ታገኛላችሁ። 3 ከገዛችሁ በኋላ ነው። ስለዚህ ፊክስድ ነው፣ የተወሰነ ነው፣ ውስን ነው። 3ቱን ከገዛችሁ በኋላ አንድ ፍሪ ማግኘት ፊክስድ ሬሾ ነው ማለት ነው። ስለዚህ ሲ ይሆናል 17ኛ። ሶሪ ፓርት 1 ያላያችሁ ካላችሁ ግራ እንዳይገባችሁ ከ1 እስከ ጥያቄ ቁጥር 6 ሰርተናል። ስለዚህ ገፍታችሁ ማየት ይችላላችሁ። ፓርት 1 ያላያችሁ ገፍታችሁ ማየት ይችላላችሁ። ይሄ ፓርት 2 ነው። እንቀጥል። 18ኛ one's tendency to read a far and a region as a far region can be best explained by organization principle of blank ይላል። አንዱ ሲነብብ ወይም ሲያነብ ፋር እንደ ሪጅን የሚለውን ወይም ፋር ሪጅን የሚለውን አፋር ሪጅን ብሎ የማንበብ አዝማሚያ በምን ኦርጋናይዜሽን ፕሪንሲፕል ውስጥ ይመደባል? ኤ ክሎዥር፣ ቢ ፊጉር ግራውንድ፣ ሲ ኮንቲኒቲ፣ ዲ ፕሮክሲሚቲ። የትኛው ነው የሚሆነው? ዲ ነው የሚሆነው። ፕሮክሲሚቲ ነው። አጣሞ በሩቅ ያለውን ሰብስቦ አንድ ላይ ነው ያነበበው። ኤፋር ሪጅን የሚለውን አፋር ሪጅን ብሎ ስላነበበ ያ ቴንደንሲ አዝማሚያው ፕሮክሲሚቲ ፕሪንሲፕል ይባላል። 18ኛ ሲ ነው ማለት ነው። ሶሪ ዲ ነው። እሺ እንቀጥል። 19ኛ if you happen to see a psychotherapist for help and he or she asks you to report on your dreams and your early childhood experience to understand the root cause of the challenges you are facing, the therapist is using the blank approach ይላል። A cognitive approach፣ B psycho analysis፣ ሲ ሁማኒስቲክ፣ እንደ ዲ ሶሾ ካልቸራል አፕሮች ይላል። የትኛው ነው? ኤርሊ ቻይልድሁድ ኤክስፒሪየንስ ቢሄቪየራችንን ሼፕ ካረገ ይሄኛው ሳይኮ አናላይቲክ ፐርስፔክቲቭ ነው። ሳይኮ አናላይቲክ ፐርስፔክቲቭ ነው። ስለዚህ 19ኛ ቢ ነው የሚሆነው። 19ኛ ቢ ይሆናል። ሶሪ መልኩን ቀይር። 19ኛ ቢ ነው የሚሆነው። ቢ። እሺ እንቀጥል። 20 ጥያቄ ቁጥር 20 አልማዝ is a secondary school teacher who is highly liked by her colleagues for possessing a number of qualities. For example, many describe her as a person who is often willing to try new things. What type of personality trait does this suggest? ይላል። አልማዝ የሁለተኛ ሰከንዳሪ ስኩል አስተማሪ ናት እና ደግሞ እሷም በስራ ባልደረቦቿ በጣም ትወደዳለች። በኳሊቲዋ በጣም ትወደዳለች። ለምሳሌ እሷን ሲያወሩ የስራ ባልደረቦቿ እሷ ሁሌም ለአዲስ ነገር ለመማር ትሞክራለች ወይም አዲስ ነገር ለመሞከር ፈቃደኛ ናት የሚል አስተያየት ይሰጡታል ወይም ስለ እሷ ያወራሉ፣ ዲስክራይብ ያደርጋሉ። what type of personality trait does this suggest? ይሄ personality suggest የሚያደርገው የትኛው ትራይት ነው ይላል። ኤ consciousness፣
ቢ አግሪብልነስ፣ ሲ ኦፕንነስ፣ ዲ ኤክስትራቨርሽን። እንግዲህ አምስት አይነት ፐርሰናሊቲ ትራይት አይታችኋል። ኦሽን የሚባሉትን ማለት ነው። ኦሽን የሚባሉትን አምስቱን ትራይት አይታችኋል። ስለዚህ አሁን የአልማዝን ትራይት ሊገልጽ የሚችለው ከኦሽን ውስጥ የትኛው ነው ወይም ከአምስቱ ውስጥ የትኛው ነው ይላል። ስለዚህ መልስ ሊሆን የሚችለው ሲ ነው፣ ኦፕንነስ ነው። ኦፕንነስ ከመሆኗ የተነሳ ነው እንግዲህ አዲስ ነገር በመጣ ቁጥር ለማየት ወይም ለመማር እሷ ፍቃደኝነት ያላት ለዛ ነው። ስለዚህ ኦፕንነስ ነው። 20ኛ ሲ ይሆናል። 21ኛ the statement if you cannot observe it you cannot study it characterizes the school of thought known as blank ይላል። መጭበጥ ወይም ኦብዘርቭ ማድረግ ካልቻልክ ስቴዲም ወይም ማጥናትም ማድረግ አትችልም የሚል ስቴትመንት ካራክተራይዝ የሚያደርገው ከሳይኮሎጂ ታውቶች ወይም ከሳይኮሎጂ ስኩሎች የትኛው ውስጥ ይመደባል? ኤ ቢሄቪራሊዝም፣ ቢ ስትራክቸራሊዝም፣ ሲ ፋንክሽናሊዝም፣ ዲ ጋስታልት። እንግዲህ የአዲስ አበባ ዩኒቨርሲቲ ሳይኮሎጂ ነው። ከቻፕተር 1 ነው። ይሄ እንግዲህ ፋይናል ሆኖም ከቻፕተር 1 ነው የወጣው። ስለዚህ የሚወጣበት አይታወቅም። ከቻፕተር 1 እንዲሁም ከመጀመሪያ አካባቢ ኤርሊ ስኩል ኦፍ ሳይኮሎጂ ከሚባለው ፖርሽን ነው ይሄ የመጣው። ስለዚህ ሁሉንም ማየት አለባቸው ማለት ነው። ስለ አሁን ኢፍ ዩ ካኖት ኦብዘርቭ ኢት ዩ ካኖት ስተዲ ኢት የሚለው ቢሄቨሪዝም ነው። ቢሄቨሪዝም ስኩል ነው። ምክንያቱም ቢሄቨሪዝም ስኩል ሜጀራብል እና ኦብዘርቫብል በሆኑ ቢሄቨሮች ላይ ትኩረት ስለሚያደርግ ይሄ ነው የሚሆነው መልሱ። ስለዚህ 21ኛ ይሆናል። እንቀጥል። 22ኛ which one of the following exemplifies episodic memory ይላል። ስለ ኤፒሶዲክ ሚሞሪ ትክክል የሆነ ማብራሪያ የሚሰጠው የትኛው ነው ይላል። ኤ your recollection of definition of episodic memory፣ B trying to remember the recipe for cooking a delicious chicken stew፣ C a geography teacher asked student to name the largest river in Africa፣ D Jamila's memory of how excited she was when the first came to አዲስ አበባ ዩኒቨርሲቲ ይላል። ስለዚህ ዲ ነው የሚሆነው መልሱ ዲ። ምክንያቱም ኤፒሶዲክ ሚሞሪን ሊገልጽ የሚችለው ጀሚላስ ሚሞሪ ኦፍ ሃው ኤግዛይትድ ሺ ዋዝ ዌን ፈርስት ካም ቱ አዲስ አበባ ዩኒቨርሲቲ የሚለው ነው። ስለዚህ 22ኛ ዲ ይሆናል። እንቀጥል። 23ኛ an instructor furnishes a student in front of all the students for talking while the teacher is teaching. Another student who likes to talk in class witnessed this punishment and stopped talking. The fear of punishment that discourages the student from talking in the class is termed as blank ይላል። አስተማሪው ክላስ ውስጥ እያስተማረ ፊት ለፊት የሚቀመጡትን ተማሪዎችን ሲረብሹ አይቶ ቀጠቀጣቸው ወይም የሆነ ቅጣት ሰጣቸው። ከዛ ከኋላ ደግሞ የተቀመጡ ተማሪዎች ፊት ለፊት ከተቀመጡ ተማሪዎች ቅጣት ስለተማሩ መረበሹን አቆሙ። ይሄኛው ፓኒሽመንት የፊት ለፊት የተቀመጡ ተማሪዎች ሲቀጡ አይቶ ኋላ ላይ የተቀመጡ ተማሪዎች ከመረበሽ የተቆጠቡበት ፓኒሽመንት ዲስኮሬጅ የሚያደርገው ወይም የሚያሳየው የትኛው ሪኢንፎርስመንት ወይም ፓኒሽመንት ነው ይላል። ኤ ቢካሮስ ሪኢንፎርስመንት፣ ቢ ቢካሮስ ፓኒሽመንት፣ ሲ ኔጋቲቭ ፓኒሽመንት፣ ዲ ፖዚቲቭ ፓኒሽመንት። ምንድን ነው የሚሆነው? መልሱን ንገሩኛ። ቢ ነው፣ ቢካሮስ ፓኒሽመንት ነው። ቢካሮስ ማለት የወርድ ትርጉሙ ውክልና ስለሆነ ፊት ለፊት ከተቀመጡት ተማሪዎች በእነርሱ ውክልና ከኋላ የተቀመጡት ተማሪዎች ስለተማሩባቸው ቢካሮስ ፓኒሽመንት ይባላል። ስለዚህ ቢ ይሆናል ማለት ነው 23ኛ። እንቀጥል 24ኛ። ሶሪ በጣም ከፈጠንኩባችሁ ቪዲዮን ፖዝ እያደረጋችሁ መስራት ትችላላችሁ። ሪኢንፎርስመንት ኤቪደንት ኢን ሎተሪ ጌም ኤንድ ጋምብሊንግ ካን ቢ ኤክስፕላይንድ ባይ ዘ ሪኢንፎርስመንት ስኬጁል ኦፍ ናውን አስ ብላንክ ይላል። ሎተሪ መጫወት እና ቁማር መጫወት የትኛው ሪኢንፎርስመንት ስኬጁል ውስጥ ይመደባል? ኤ ፊክስድ ኢንተርቫል፣ ቢ ቫሪያብል ሬሾ፣ ሲ ቫሪያብል ኢንተርቫል፣ ዲ ፊክስድ ሬሾ። ቁማር እና ሎተሪ የሚመደበው
ቫሪያብል ሬሾ ውስጥ ይመደባሉ። ምክንያቱም ለማን ምን ያክል ሰዓት ከቆየ በኋላ ምን ያክል ሽልማት እንደሚሰጥ አይታወቅም። ስለዚህ ቫሪያብል ሬሾ ነው ቁማር። ስለዚህ ቢ ይሆናል። ቫሪያብል ሬሾ ቢ ይሆናል። 24ኛ ቢ ይሆናል። 25ኛ ወይዘሮ አስቴር ሚስቴከንሊ ኬልስ ሄር ኒው ቦስ ሳሙኤል confusing his name with an old friend while his real name actually is Samson. This kind of forgetting is best explained by blank ይላል። ወይዘሮ አስቴር ሳምሶን የሚባል አለቃዋ አላት እና ሳምሶን የሚባልን አለቃዋን እሷ ስትጠራ ሳሙኤል ብላ ትጠራለች። ምክንያቱም ሳሙኤል የሚባል የድሮ ፍቅረኛ ወይም ጓደኛዋ ስላላት ሳምሶን የሚባል ትክክለኛ ስሙ እያለ ሳሙኤል ብላ በቀድሞ ጓደኛዋ ትጠራለች ወይም ተሳስታ ትጠራለች። ይሄ አይነት ፎርጌቲንግ የሚመደበው በምን ውስጥ ነው? ኤ ኪው ዲፔንደንት ፎርጌቲንግ፣ ቢ ዲስፕሌስመንት ኤክስፕላይንድ ባይ ዲስፕሌስመንት ኤክስፕላይንድ ፎርጌቲንግ፣ ሲ ሬትሮአክቲቭ ኢንተርፌረንስ፣ ዲ ፕሮአክቲቭ ኢንተርፌረንስ። ዲ ነው ፕሮአክቲቭ ኢንተርፌረንስ። ምክንያቱም በድሮ ጓደኛዋ የአሁኑን አለቃዋን እየጠራች ስለሆነ ተሳስታ እየጠራች ስለሆነ ስለዚህ የድሮዋ በአሁኑ ተተክቶባታል ማለት ነው። ስለዚህ ዲ ነው 25 ዲ ፕሮአክቲቭ ኢንተርፌረንስ ፎርጌቲንግ ነው። 26ኛ suppose that you are walking home late at night and hear footsteps behind you. Your heart pounds and you begin to tremble. Then you interpret this physical response as fear. His explanation is relevant in the blank theory of emotion ይላል። ኤ ላዛሪዮስ፣ ቢ ስቸስተር ሲንገር፣ ሲ ጃመስ ላንግ፣ ዲ ካኖን ባርድ። የትኛው ነው የሚሆነው? 26ኛ ሲ ነው የሚሆነው። ጃመስ ላንግ ቲዮሪ ነው። ምክንያቱም የሆነ የሚያስፈራ ነገር አይተን ምንድን ነው እኔን እያስፈራኝ ያለው ብለን ካሰብን በኋላ ስናስብ ፊዚካል ሬንፎርስመንቱ ወይም ሬስፖንሱ እኛን እንድንፈራ ያደርገዋል የሚለውን ቲዮሪ የሚሰጠው ጃመስ ላንግ ነው። ስለዚህ ሲ ነው 26ኛ። 27ኛ which of the following is example of learning? የለርኒንግ ኤግዛምፕል ወይም የመማር ምሳሌ የሆነው የትኛው? ኤ being able to read a text፣ ቢ breaking out at the sound of heavy explosion፣ ሲ behaving aggressively due to the influence of alcohol፣ ዲ childish babbling at 6 months of age to express a need። ኤ ነው being able to read a text የሚለው የለርኒንግ ኤግዛምፕል ሊሆን ይችላል፣ ሌሎቹ ግን ሊሆን አይችሉም። ስለዚህ ቴክስቱን የተጻፈውን ነገር ማንበብ የመማር ውጤት የመማር ምሳሌ ሊሆን ይችላል። ስለዚህ ከሌሎቹ ኤ ትክክል ነው ማለት ነው። 27ኛ ትክክለኛ አንሰር ኤ ነው። 28ኛ to study the effect of violent video games on children's behavior, a researcher creates 2 groups composed of 100 participants each. One of the group played violent video game while the other played non-violent video game. The researcher then records that observed the behavior of the participants. In this experiment, blank and blank are the dependent variable in the experimental group respectively. A violent video game children's behavior, B children's behavior participants who played in violent game, C participants who played non-violent video game and the children's behavior, D non-violent video game participants who played violent video game ይላል። የትኛው ነው ኤክስፐሪመንት እና ኤክስፐሪመንት ዲፔንደንት ቫሪያብል እና ኤክስፐሪመንታል ግሩፕ ሊሆን የሚችለው? ዲፔንደንት ቫሪያብሉ ዲፔንድ ሊሆን የሚችል ቫሪያብሉ የችልድረኖች የልጆችን ቢሄቨር ነው ዲፔንድ ሊሆን የሚችለው። ምክንያቱም ሊለዋወጥ ይችላል፣ ሊቀረጽ ይችላል፣ ላይቀረጽም ይችላል፣ አፌክት ሊደረግ ላይደረግም ይችላል። ስለዚህ ዲፔንደንት ነው የሚሆነው። በቪዮለንት ቪዲዮ ጌም ላይ ዲፔንድ ይሆናል የችልድረንስ ቢሄቪየር። ስለዚህ የተጠየቀው
ዲፔንደንት ቫሪያብል እና ኤክስፐሪመንታል ግሩፕ ሲሆን ዲፔንደንት ቫሪያብሉ ችልድረንስ ቢሄቨር ነው። ኤክስፐሪመንታል ግሩፑ ደግሞ ፓርቲስፓንትስ ሁ ፕላይድ ቪዮሌት ቪዲዮ ጌም ነው። ስለዚህ 28ኛ ቢ ይሆናል ማለት ነው። ስለዚህ የአሁኑን ፓርት ቪዲዮ ይሄን ይመስላል። እስካሁን ስለተከታተላችሁኝ እጅግ በጣም አመሰግናችኋለሁ። አስተያየት ኮሜንት ካላችሁ ጻፉልኝ ኮሜንት ሴክሽን ላይ። ሶፍት ኮፒውን ማግኘት የምትፈልጉ ካላችሁ ዲስክሪፕሽን ቦክስ ላይ ከታች ሊንክ አለላችሁ፣ ቴሌግራም ላይ አስቀምጥላችኋለሁ። አንሰርም አለ። አንሰር እንግዲህ ይሄን ይመስላል። የአዲስ አበባ ዩኒቨርሲቲ ሳይኮሎጂ ፋይናል ኤግዛም አንሰር ይላል። ፓርት 1 እንግዲህ ቹዝ ነው። ሁሉም ቹዝ ነው፣ እስከ 28 ነው። ስለዚህ መልሱ ይሄን ይመስላል። የመልሱን ሶፍት ኮፒን ማግኘት ይችላላችሁ። ቴሌግራም አድራሻ ላይ አስቀምጥላችኋለሁ። የፈተናውንም ደግሞ ኩዌሽን ሺቱንም አንሰር ሺቱንም አስቀምጥላችኋለሁ። ሌላም ብዙ አይነት ከዚህ በፊት የሰራን ቪዲዮ ይሄ ሶፍት ኮፒ ስላስቀምጥንላችሁ ገብታችሁ መውሰድ ትችላላችሁ። እስካሁን ስለተከታተላችሁኝ እጅግ በጣም አመሰግናችኋለሁ። በሌላ